ጤና ይስጥልን አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ የሚደነግገው የጉምሩክ ማሻሻያ ረቂቅ አዋጅ የብዙዎች ንብረት የሚያሳጣ ነው የሚል ቅሬታ ቀረበበት። በአዲስ አበባ ለሚኖሩ የትግራይ ተወላጆች ከሀገራዊ ምክክር ኮሚሽን በኩል የቀረበው ጥሪን አረና ሲቃወም ስምረት ደግሞ ድጋፉን ቸረ። በምስራቅ አፍሪካ ባለፈው የአውሮፓውያኑ ዓመት 922 ፍልሰተኞች ሲሞቱ አብዛኞቹ ኢትዮጵያውያን መሆናቸው ተመላከተ። አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። በቅድሚያ ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱ የሚደነግገው የጉምሩክ ማሻሻያ ረቂቅ አዋጅ የብዙዎችን ንብረት የሚያሳጣ ነው የሚል ቅሬታ ቀረበበት። የኮንትሮባንድ ዕቃ ጭኖ የተገኘ ማናቸውም መኪና መንግስት መውረስ የሚያስችለው ሕግ ተዘጋጅቶ ለሕዝብ ተወካዮች ምክር ቤት የቀረበ ሲሆን የፓርላማ አባላትና ባለንብረቶች በብርቱ ተቃውመውታል። ከዚህ ቀደም ኮንትሮባንድ ከጫኑ ተሽከርካሪዎች የሚወረሰው የጫኑትን ዕቃ ብቻ የነበረ ሲሆን አሁን ላይ ግን የኮንትሮባንድ ዕቃዎችን የጫኑ ተሽከርካሪዎችም ጭምር እንዲወረሱ የሚፈቅድ አዲስ ረቂቅ ሕግ ተዘጋጅቶ ለተግባራዊነት መቃረቡ አግባብነት የለውም ሲሉ አዲስ ማለዳ ያነጋገረቻቸው የተሽከርካሪ ባለቤቶች ገልጸዋል። የጉምሩክ ኮሚሽን ያዘጋጀውና ያሻሻለው ረቂቅ ሕግ ከዚህ ቀደም አንድ ተሽከርካሪ ኮንትሮባንድ ጭኖ በሚገኝበት ሰዓት እስከ 100 ሺህ ብር የሚደርስ ቅጣት ብቻ ተጥሎበት ለባለቤቶቹ ይመለስ የነበረ ሲሆን አሁን የኮንትሮባንድ ዕቃዎችን ለመደበቅ ተሻሽሎ የተሰሩ ወይም ሙሉ በሙሉ የኮንትሮባንድ ዕቃ የጫኑ ተሽከርካሪዎች በመንግስት እንዲወረሱ የሚደነግግ አዋጅ ለፓርላማ ቀርቦ ውይይት ተደርጎበታል። ይህ ሕግ ፓርላማው ካጸደቀው በኋላ ወደ ስራ የሚገባ ሲሆን ይህንንም ባለንብረትና የፓርላማ አባላት ተቃውመውታል። ምክር ቤቱ የጉምሩክ አዋጅን ለማሻሻል የተዘጋጀውን ረቂቅ ከተወያየ በኋላ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። አዲስ ማለዳ ያነጋገረቻቸው ከ50 ያላነሱ ተሽከርካሪዎችን የሚያስተዳድሩ ነገር ግን ስማቸው ለደህንነታቸው ሲባል እንዲጠቀስ ያልፈቀዱ ባለቤት እንደገለጹት ከሆነ አሽከርካሪዎች የተለያየ ስነ ምግባር ያላቸው በመሆናቸው በአንዱ ጥፋት ሌላው ተጠያቂ መሆን የለበትም ብለዋል። ይወረሳል ማለት ቀላል ነገር አይደለም የሚሉት ባለንብረቱም የሀገሪቱን ባለሀብቶች በአንድ ጊዜ ከገበያው የሚያስወጣ ይሆናል ሲሉም አስጠንቅቀዋል። ባለንብረቱ ከገበያው ይወጣል ያሉበት ምክንያት ሲያነሱ ደግሞ በመላ ሀገሪቱ ማለትም ከድሬዳዋም ሆነ ከጅግጅጋ እንዲሁም ከሀገር ውጭ የሚመጣ አሽከርካሪ ተጨማሪ አንድ ስልክ እንኳን ቢይዝና መንግስት ደግሞ የሚወርሰው ገንዘብ ከፍተኛ ስለሚሆን ቁጥጥሩን ሲያጠናክር የሚወረሰው ንብረት ቀላል አይሆንም በማለት አስረድተዋል። ባለንብረቱ ጠቅላላ አድርገው ሲገልጹ አይጥ ባጠፋ ዳዋ ተመታ የሚለውን ሀገረኛ ብሂል እንተግብር እያሉ ነው። ይህ ፈጽሞ ተቀባይነት የለውም ሲሉ አጥብቀው ተቃውመዋል። አክለውም መንግስት በአሽከርካሪዎች ላይ የሚወስደውን እርምጃ ማጠናከር አለበት ያሉ ሲሆን ባለንብረቶችም አሽከርካሪዎችን ሲቀጥሩ ለመኖር የሚሆናቸውንና ልፋታቸውን ከሚሰሩ ስራ አንጻር የሚገባቸው መክፈል አለባቸው ሲሉ ምክረ ሀሳባቸውን ለግሰዋል። አዲስ ማለዳ ያነጋገረቻቸው ነገር ግን በተመሳሳይ ስማቸው በደህንነት ስጋት እንዲጠቀስ ያልፈቀዱ ሌላ ባለንብረት ደግሞ ከ100 ሺህ ብር ቅጣት ወደ 10 ሚሊዮን መሻገር አግባብነት የለውም ብለዋል። ባለንብረቶቹ ብዙውን ጊዜ ህጎች ከወጡ በኋላ የመስተካከል ዕድላቸው አነስተኛ በመሆኑ ይህም እንደዛ እንደማይሆን ተስፋ እናደርጋለን ሲሉ ምኞታቸውን አጋርተዋል። አዲስ ማለዳ ያነጋገረቻቸው ባለንብረቶች አሽከርካሪው የለፋውን ያህል አሁን ላይ አይከፈለውም ብለው የሚያምኑ ሲሆን ለኮንትሮባንድ መስፋፋት ግን አሽከርካሪው ሳያውቅ ነጋዴዎች ቀላቅለው የሚጭኑበት አጋጣሚ አለ ባይ ናቸው። በዚህ ጉዳይ ላይም ከፓርላማ አባላት ተመሳሳይ ጥያቄ ተነስቷል። ይህ መደረግ የሌለበትና በአንዱ ጥፋት ሌላው መጎዳት የለበትም ያሉት የአማራ ብሔራዊ ንቅናቄ አብንን በመወከል በ2013 ምርጫ ፓርላማ የተቀላቀሉት ደሳለኝ ጫኔ ናቸው። በጉምሩክ አሰራር ላይ ሌሎች መሻሻል ያለባቸው ህጎች ላይም ማተኮር ይገባል ብለዋል። አንድ በትራንስፖርት ዘርፍ የሚሰማራ ባለሀብት የትራንስፖርት ተሽከርካሪውን ከገዛ በኋላ እንደሚታወቀው ለሹፌር ነው የሚሰጠው። ሹፌሩን ደግሞ ሪሞትሊ ነው እንጂ የሚቆጣጠረው እያንዳንዱን የጉምሩክ የኮንትሮባንድ ዕቃ ጫነ አልጫነ ሚሊዮን ለመከታተል የሚችልበት ኮንትሮል የሚያደርግበት ሜካኒዝም አለ ብዬ አላስብም። ስለዚህ አንድ ባለሀብት ሹፌሩ ወይም አሽከርካሪው በሚሰራው ወንጀል ምክንያት ሀብቱ እንዲወረስ ማድረግ ልክ በህዝብ ተሽከርካሪ ውስጥ አንድ ወንጀለኛ በመሳፈሩ ምክንያት ያን ወንጀለኛ ጭነሃል ተብሎ የፐብሊክ ባሶች ላይ መንግስትን ተጠያቂ የማድረግ ወይ የግል ትራንስፖርት አቅራቢዎች ላይ ግለሰቦችን ተጠያቂ እንደማድረግ እኩል ነው ብዬ አስባለሁ። አይ ቲንክ በኮንትሮባንድ የተጫነው ዕቃ ከተወረሰ በቂ ነው ብዬ አስባለሁ ለመንግስት። ይልቅ መሆን ያለበት ሹፌሮቹ በዚህ ወንጀል ውስጥ አሽከርካሪዎቹ በዚህ ወንጀል ውስጥ መሳተፋቸው የሚረጋገጥ ከሆነ እነሱን በህግ ተጠያቂ የማድረግ እንጂ ምንም በማያውቀው ሁኔታ ባለሀብቱን መውረስ
ከዚህ ዘርፍ በሂደት የሀገራችን ቫይታል ብለድ ቬዝል ነው ብዬ አስባለሁ የትራንስፖርትና የሎጂስቲክ ሴክተሩ። ስለዚህ ከዚህ ዘርፍ ባለሀብቱ እንዲወጣ የሚያደርግ ስለሆነ ይህ ድንጋጌ መወገድ ቀሪ መደረግ አለበት፣ መሻሻል አለበት ብዬ አስባለሁ። ይህ የተሻሻለው ረቂቅ ህግ ተሽከርካሪ ለመውረስ ያለው ምክንያት ሲያስቀምጥ በ2006 የጉምሩክ አዋጅ የኮንትሮባንድ ዕቃ የመደበቂያ አካል የተሰራላቸው ተሽከርካሪዎችን እንዲሁም ሌሎች ለኮንትሮባንድ ዕቃ ማጓጓዣ የሚውሉትን በሙሉ ሊወረሱ እንደሚችል ይደነግግ እንደነበር በመግለጽ ድንጋጌዎቹም ከጉምሩክ ህብረት ድንጋጌዎች ጋር የሚጣጣሙ እንደነበሩ አስታውሷል። ይሁን እንጂ በ2011 በተሻሻለው አዋጅ በኮንትሮባንድ ንግድ ስራ ላይ የተሰማሩ ተሽከርካሪ ባለቤቶች በኮንትሮባንድ ወንጀል ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል ምክንያት 100 ሺህ ብር እንዲቀጡ ተወስኖ ነበር። ኮሚሽኑ የኮንትሮባንድ ወንጀል እየረቀቀና እየተወሳሰበ በመሄዱ ምክንያት በአገር ኢኮኖሚ ላይ የሚያሳድረው ጉዳት ከጊዜ ወደ ጊዜ በማደጉ ከጎረቤት ሀገራት ኮንትሮባንድ የሚያጓጉዙ መንገድ በሌለበት አካባቢ በፍጥነት የሚያሽከረክሩ እንዲሁም ጎማቸውን በጥይት በመምታት ለማስቆም እንዳይቻል ጎማቸው ላይ የጥይት መከላከያ የሚገጠምላቸው ተሽከርካሪዎች አሉ ባይ ነው። ከዚህም በተጨማሪ የኮንትሮባንድ ዕቃ ለመደበቅ የሚውሉ አካላት በተሽከርካሪዎች ላይ ለማወቅ የሚያዳግት አኳን እየተገጠመ የኮንትሮባንድ ንግድን ለማስፋፋት በር ከፍቷል። የተሽከርካሪ ባለቤቶች የሚቀጡት ብር አነስተኛ በመሆኑ የኮንትሮባንድ ዕቃው ከተያዘ ኮንትሮባንዲስቱ ይህንን ገንዘብ ለመክፈል በመስማማት የኮንትሮባንድ ንግዱ ላይ እንደሚቀጥሉ ተነግረዋል። እነዚህን ችግሮች ለማቃለል ዕቃዎችን ለመደበቅ የሚያስችል አካል የተገጠመለት ተሽከርካሪና ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ሲጓጓዝ የተገኘ ተሽከርካሪ ለመውረስ የሚያመች ተደርጎ ህጉ ተሻሽሏል ተብሏል። በሌላ በኩል ደግሞ ኮንትሮባንድ ጭኖ የተገኘ ተሽከርካሪ የሚቀጣው ቅጣት በጣም የተራራቀና የማይመጣጠን ነው ያሉት የሕዝብ ተወካዮች ምክር ቤት አባሉ ጉታ ላቾሬ ናቸው። አባሉ አክለውም ኮንትሮባንድ መጫኑ በምን ይለያል የሚለው ደግሞ ራሱ ሌላ ጥያቄ ነው ያሉ ሲሆን ጉምሩክ ቴክኖሎጂን መላመድ አለበት ሲሉ መክረዋል። በተሻሻለው አዋጅ ላይ የነበረው አንድ ተሽከርካሪ ኮንትሮባንድ ዕቃ ጭኖ ከተገኘ 100 ሺህ ብር እንደሚቀጣ ነበር የተቀመጠው። ይሄ ተሻሽሎ አሁን ግን ተሽከርካሪው ራሱ መወረስ አለበት የሚል ነው የተቀመጠው። አንደኛ ቅጣቱ እጅግ በጣም የተራራቀ ነው። ከ100 ሺህ በሚሊዮኖች የሚገዛ መኪና እንዲወረስ የሚል አዋጅ ማውጣት በራሱ እንዴት ነው የተጠናው የሚለው ነገር በሚገባ መታየት አለበት። ሁለተኛ ደግሞ ሁሉም ተሽከርካሪ ባለቤቶች ኮንትሮባንዲስቶች ላይሆኑ ይችላሉ። እንደ ኮሚሽኑ ከሆነ ይህ ውሳኔ ኮንትሮባንድ ንግድን በከፍተኛ ደረጃ ይቀንሷል ተብሎ እንደሚጠበቅ ተገልጿል። በተመሳሳይ የጉምሩክ ኮሚሽን በኮንትሮባንድ ሲገቡ የተያዙ ዕቃዎችን ሽጦ የሚገኘውን ገቢ ለራሱ መጠናከሪያ እንዲያውል መወሰኑ ይታወሳል። ይህም በኮንትሮባንድ ዕቃዎች ሽያጭ የሚገኘው ገንዘብ የጉምሩክ ኮሚሽንን አቅም ለመገንባትና የኮንትሮባንድ ንግድን ለመከላከል እንዲውል ይደረጋል። ከዚህ ቀደም ከዚህ የሚገኘው ገቢ ለበጎ አድራጎት ድርጅት ይሰጥ እንደነበረ ይታወሳል። በአዲስ አበባ ለሚኖሩ የትግራይ ተወላጆች ከሀገራዊ ምክክር ኮሚሽን በኩል የቀረበውን ጥሪ አረና ሲቃወም ስምረት ደግሞ ድጋፉን ቸረ። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የምክክር ሂደት ለማካሄድ አስቻይ ሁኔታ እስኪፈጠር በአጀንዳ ማሰባሰቢያ የምክክር መድረክና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ ለማድረግ በአዲስ አበባ ለሚኖሩ የትግራይ ተወላጆች ጥሪ ማቅረቡ ይታወሳል። ይህን ተከትሎ ሁለት የፖለቲካ ፓርቲዎች የተቃረነ አስተያየት ሰጥተዋል። የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ሊቀመንበር አምዶም ገብረስላሴ በአዲስ አበባ ለሚኖሩ የትግራይ ተወላጆች ጥሪ መቅረቡ ምንም ለውጥ አያመጣም ባይ ናቸው። ዋናው እንትኑ ውጤት አያመጣም። በዚህ ተሳተፉም አልተሳተፉም ምንም እንትን የለውም። ምክንያቱም አማራ ክልልም ትግራይ ላይም ከውይይት በዘለለ ነው ያለው ነገሮች። የምክክር ሂደቱ ላይ የማይሳተፈው ፓርቲው በምክክር ኮሚሽኑ ከምስረታው ጀምሮ ገለልተኛ ያልሆነና የገዢው ፓርቲ መሳሪያ ነው ብሎ እንደሚያምን ገልጿል። ፓርቲው ኮሚሽኑ ከምስረታው ጀምሮ ገለልተኝነቱን ማረጋገጥ ይገባው እንደነበርም አስታውሰዋል። መጀመሪያ እንደዚህ አይነት ኮሚሽን ሲቋቋም ገለልተኛ መሆን አለበት። በገለልተኛ አጀንዳ መሰባሰብ ላይም ሌላውም ከዛ በኤዲት መጀመር አለበት ብለን እናስባለን። በቃ ተአማንነት የለውም፣ ገለልተኝነት ችግር አለው። ስለዚህ ተቋሙ ካልታመነ የሚሰራውም አይታመንም። በተቃራኒው አዲስ ማለዳ ያነጋገረችው ትግራይ ዲሞክራሲያዊ ስምረት ፓርቲ ኮሚኒኬሽን ባለሙያ ሀለፎም ምርኤ በአዲስ አበባ ለሚኖሩ የትግራይ ተወላጆች ምክክር ላይ እንዲሳተፉ ጥሪ መቅረቡ ጥሩ ተግባር ነው ሲሉ አወድሰውታል። አዲስ አበባ አሁን ነዋሪ ብቻ አይደለም፣ ከትግራይ ወጥቶም የመጣ ማዕት ሰው ነው ያለው። አሁን ችግሩን የሚያውቅ ማለት ነው፣ በአካል የሚያውቀውን እዚህ የመጣ ሰው አለ። ከነሱም እንዲሳተፉ ጥሪ እየቀረበላቸው ነበር። ትናንትም እኔ ሰምቻለሁ። ለእኛ ኦፊሻል ደብዳቤ ለእኔ አልመጣም፣ ግን ሌሎች ደርሷቸው ሊሆን ይችላል። በቅርቡ ግን
በተለይ አዲስ አበባ ነዋሪ አለ። አዲስ አበባ ብቻ አይደለም ሌሎች አካባቢዎችም አሉ። ግን በዋናነት አዲስ አበባውን ያለውን ምክክሩ ማንሳቱ በአካልም ያውቋል ነው አሁን። ምክንያቱም የእሱ ቤተሰብ ትግራይ ውስጥ ነው ያለው። የሚነሱ ችግሮችም በደንብ ያውቃል። በመድረኩ ይህን ነገር ከተነሳ ኮሚሽኑን ይህን ነገር ካወቀ የምክክሩ የተነሱ ጥያቄዎችን ከመሀል መንግስት ወይም ደግሞ ከፌዴራል መንግስት ጋር አንድ ነገር መጋግሮ መፍትሄ ሊያመጡ ይችላሉ የሚል ሀሳብ አለ። ፓርቲው በትግራይ ብሔራዊ ምክክር ለማካሄድ ለማመቻቸት የሚያስችሉ የተለያዩ መድረኮች ላይ የተሳተፈ መሆኑን የጠቀሱት አለፈውም ምክክር ማካሄድ አስፈላጊ መሆኑን አጽንኦት ሰጥተዋል። ባለፈው ሀገራዊ ምክክር ኮሚሽኑ በትግራይ ክልል ውስጥ ሐምሌ አካባቢ ይመስለኛል ከ22 እስከ 24 ቀን ባለው 2017 ዓ.ም አካሂዶ ነበር። ውጤታማ ነበር ብሎ መግለጫም ሰጥቷል። አሁን የምክክሩ መድረኩ በጣም ጠቃሚ እንደሆነ እኛም እንቀበለዋለን፣ እናምንበታለን። በምስራቅ አፍሪካ ባለፈው የአውሮፓውያኑ ዓመት 922 ፍልሰተኞች ሲሞቱ አብዛኞቹ ኢትዮጵያውያን መሆናቸው ተመላከተ። እንደ አውሮፓውያኑ አቆጣጠር 2025 ከምስራቅ አፍሪካ የሚሰደዱ ፍልሰተኞች ከግማሽ ሚሊዮን በላይ ደርሷል ሲል ዓለም አቀፉ የፍልሰተኞች ድርጅት አስታውቋል። ይህም ከባለፈው ዓመት ጋር ሲነጻጸር የ18 በመቶ ጭማሪ አሳይቷል። ከነዚህም ውስጥ 97 በመቶ የሚሆኑት የኢትዮጵያ ዜግነት ያላቸው ናቸው። በዓመቱ የሟቾች አሃዝ ደግሞ 992 የደረሰ ሲሆን አብዛኞቹም ኢትዮጵያውያን ናቸው። የ2025 የምስራቅ መስመር ሪፖርት መሰረት በዓመቱ ኢትዮጵያን ለቀው የወጡት 224400 መሆናቸውን አመልክቷል። ይህ ቁጥር ከ2004 ጋር ሲመሳከር በ4 በመቶ ቢቀንስም ከ2023 ዓመት ጋር ሲነጻጸር ግን በ22 በመቶ አሻቅቧል። ድርጅቱ እንደገለጸው የህፃናት ፍልሰተኞች ቁጥር በከፍተኛ ሁኔታ የጨመረ ሲሆን በ2025 ከኢትዮጵያ የወጡ ህፃናት ቁጥር ከ2004 ጋር ሲመሳከር 18 በመቶ መጨመር 14500 ደርሷል። ከነዚህ ውስጥ 9800 ወንድ፣ 4700 ሴት ልጆች ናቸው። በተጨማሪም የስደተኞች የመመለስ ሂደት ከፍተኛ ለውጥ አሳይቷል ያለ ሲሆን ከሳውዲ አረቢያ በግዳጅ ወደ ኢትዮጵያ የተመለሱ ስደተኞች ቁጥር በ2025 ወደ 95100 ከፍ ብሏል። ይህም እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በሳውዲ አረቢያ እየተካሄደ ካለው ስደተኞችን የመመለስ ዘመቻ ወዲህ አጠቃላይ ተመላሾችን ቁጥር ወደ 750400 እንዳደረሰው ተነግሯል። አፋር ከፍተኛውን የተመላሾች ቁጥር ሲይዝ፣ ትግራይ ደግሞ ቀጣዩ ስፍራ ላይ ተቀምጧል። ተቋሙ በግዳጅ የተመለሱ ህጻናት ቁጥርም በ14 በመቶ ጨምሯል ቢልም በተመሳሳይ በፍላጎት የሚመለሱ ተመላሾች ቁጥር 28 በመቶ ጨምሮ ወደ 20500 ከፍ ብሏል ሲል ገልጿል። ለዚህም እንደ ምክንያት ያነሳው በየመን ተባብሶ የቀጠለው ሰብአዊ ቀውስና አለመረጋጋትን ነው። በምስራቅ ባለው የጉዞ መስመር ላይ የሚጓዙ ስደተኞች ላይ እየደረሰ ያለው ችግር ከፍተኛ መሆኑን ጠቁሞ የሞትና መጥፋት አሃዝ እጅጉን አሻቅቧል ብሏል። በ2025 ብቻ ምስራቅ አፍሪካ መስመር ላይ 922 ፍልሰተኞች ሞታቸውን ወይም መጥፋታቸውን ተመዝግቧል ያለ ሲሆን ይህም ከ2004 ጋር ሲነጻጸር በእጥፍ ለማደግ ቀርቧል ብሏል። በሪፖርቱ መሰረት የአሃዝ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ የጠፉ ስደተኞችን ፕሮጀክት ሲከታተል ለነበረው ድርጅት እጅግ ከፍተኛ ዓመታዊ ሞት ሲሆን በአጠቃላይ 4368 እንዳደረሰው ተመላክቷል። አይኦኤም በ2025 በምስራቅ መስመር በሚገኙ ስደተኞች ማገገሚያ ማዕከላት 20800 ሰዎችን መርዳት ችያለው ያለ ሲሆን ይህም ከ2004 ጋር ሲነጻጸር 61 በመቶ ጭማሪ አሳይቷል። ቋሙ በዓመት ወደ ኢትዮጵያ በፈቃደኝነት ለመመለስ ለጠየቁ 6300 ሰዎች ድጋፍ ማድረጉንም ገልጧል። ድርጅቱ የቀጣይ ትንበያውን ያስቀመጠ ሲሆን የኢትዮጵያ ኢኮኖሚ በ2026 እድገት ሊያሳይ ከቻለ የስደት መጠን ሊቀንስ እንደሚችል የጠቀሰ ቢሆንም የዋጋ ንረትና በኦሮሚያ፣ አማራ እንዲሁም ትግራይ ክልሎች ያልተፈቱ ግጭቶች እንዲሁም 7ኛው ጠቅላላ ምርጫ የሚካሄድበት ወቅት በመሆኑ ስደት ሊባባስ እንደሚችል ገምቷል። ተቋሙ በተጨማሪም በጅቡቲና በየመን አካባቢ ያሉ የጸጥታ ሁኔታ ለስደተኞች የሚደረገውን ጥበቃ አሳሳቢ አድርጎታል ብሏል። ዕለታዊ ዜናችን በዚሁ ተጠናቀቀ። ጤና ይስጥልን።